باسم ربك الذي خلق سلمتو እንዲገፈፍ ጨለማው እንዲበራ ፍትህና ርዕት የከውኑ ስርዓት መገለጫ እንዲሆን ከኢብራሂም ቤት ጥሪውም ይፋ ሆነ። ዓለም ጥሪያችንን ይስማ። ከአላህ በቀር ሌላ አምላክ የለም፣ እርሱም ብቻ እንጂ ሌላን አናመልክም። በድርጊታችን ከሃዲያን ቢበሳጩም እርሱም ብቻ እንጂ ሌላን አናመልክም። ነው በአላህ ስም አላህ ሱብሓነሁ ወተዓላ በኢብራሂም እጅ ያስገነባውን ቤት ለአምልኮ እንዳይውል የወቅቱ አምባገነኖች የቁረይሽ መሳፍንቶችም ከለከሉ። ድቅድቅ ባለ የማህይብነት ጨለማ እውነትም እምነትም ሊከስሙ ጫፍ ደርሰው ባለበት ከመካ ምድረ በዳ የፈነጠቀውን ከካዕባ ስር የተሰማውን የመዳን ጥሪ ለማስቆም የጊዜው ሽማምንትና ነገስታት የክፋት ሰይፋቸውን መዘዙ። የተልእኮ አስፈጻሚ የነቢያት አለቃ ሂጅራ አውጀው ስደት ደንግገው በብዙ ዋጋና መስዋዕትነት ወደ መዲና ገሰገሱ። ሙሐመድ ተጋልጠሃል ውጣ። የተልእኮ አስፈጻሚ የነቢያት አለቃ ሂጅራ አውጀው ስደት ደንግገው በብዙ ዋጋና መስዋዕትነት ወደ መዲና ገሰገሱ። ጎጆ ሳይቀልሱ ማረፊያ ሳያሳስባቸው የአላህ ቤት ይገነባ ዘንድ የመሰረተ ድንጋይ በግመል አበሰሩ። አላህ በብቸኝነት ለመጀመሪያ ጊዜ የሚመለክበትን ቤት እንገነባለን። በመከራና እንግልት የተቋጨው ሂጅራ የመጀመሪያው ተግባር የመስጂድ ግንባታ ይሆን ዘንድ በአስቸጋሪ ሰዓት እንኳን ቅድሚያ ተሰጥቶታል። የፍጥረታት ሁሉ ምርጥ የነቢያት ቁንጮና መደምደሚያ የሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመስጂዱን ዋጋ ድንጋይ ተሸክመው የተምር ዛፍ ተክለው የጉዳዩን ክብደት በላባቸው ከትበው አሳይተውናል። ይህ የተግባር መልእክት ዘመን የማይሽረው ወቅት የማይቀይረው ነውና ክፍለ ዘመናትን እየተሻገረ የመስጂዶች ግርማ ሞገስና ከፍታ በአስደማሚ ጥበብና ኪነ ህንጻም ዓለምን አዳርሷል። ልክ እንደ ሰው የሚጣሩ ሚናራ ዱዓቶች የኢስላም ሰንደቅ ሆነው የውበትም የእምነትም ምስክር የሆኑ ቁባዎችንም አይተናል። ዛሬም ከቤታቸው በላይ የመስጂዶችን ሚናራ ያላቁ ከዱንያ ማረፊያቸው በላይ ዘላለማዊ ማረፊያዎችንም ያሳመሩ የትየለሌዎችንም መቁጠር ይቻላል። በመዲናችን አዲስ አበባ የቁባ መግዘፍ የሚናራ መርዘም እርም ያደረገው ሥራ ሲወገድ በድብቅ ወቅፍ የተደረጉ የመኖሪያ ቤት መስጂዶች መስጂድ መሆናቸውን ለማሳወቅ ብቸኛ አማራጫቸው የአዛን ሰዓት መጠበቅ ነበር። እዚያ ውጭ ከነዋሪው ቤት ያልተለዩ የወቅፍ ቤቶች የኢስላም ሀገሩ መካ ይሉትን የሐሰት ተረት በተግባር ለማክሰም የሐበሻ ሙስሊሞች ተጋድሎ የዋዛ አልነበረም። በበርካታ ሀገራት የስልጣኔ መገለጫ የከተማ ድምቀት የሆኑ መስጂዶችን በሀገራችን ተሰርተው ለማየት የሰው ሀገር ባለሀብቶችን ደጅ መጥናት ግድ ይመስል ነበር። እንዲያም ሆኖ በመዲናችን አዲስ አበባ በአማኞቿ አቅምና መጠን በነዋሪዎቿ እምነትና ስለ ንቦና ልክ አለመሰራቷ አግራሞትን ይጭራል። አብዛኛውን በመዋጮና ልመና በጥቂት ቅን ባለሀብቶች ድጋፍ የተሰሩ መስጂዶች ሲቀሩ የተቀሩት መስጂዶች እንኳን ሰፊውን ሙስሊም ማህበረሰብ ይቀርና የአንድ ግለሰብ ቤትን እንኳን መብለጥ አቅቷቸው የስነ ንቦና ሽንፈት ባለዳ ለመሆን በራሳቸው ላይ የወሰኑ ይመስላል። ይሄንን መስጊድ የወቅፍ ያረጉት ገራድ ኢማም ሙዘሚል ይባላሉ። በዘመናቸው አሉ የሚባሉ መሪ ናቸው። ቤታቸውን ወቅፍ አድርገው ነው የሞቱት። አላህ ይርሐማቸው። ይሄ መስጊድ ታሪካዊ መስጊድ ነው። አህመድ መሐሊ ናቸው የያዙት ይባላል። ቀዲም ነው። ይሄ ቦታ 22000 ካሬ ነው። አካባቢ ያለ ሙስሊሞች አላህ ኸይረል ጀዛ ይክፈላቸው ከአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ጋር በመተባበር ይሄን ቦታ ቀደም ብሎ የያዙት ቦታ ነው። ይሄ ቦታ
በጥቅሉ 12000 ካሬ ነው። ይሄ ቦታ ለመያዝ ከፍተኛ መስዋዕት ተከፍሎበታል። ይሄው እንደምናየው ዙሪያው ሁሉ ህዝበ ሙስሊም ነው። በጣም ሰፊ ሙስሊም አለበት። ይሄ መስጊድ ይሄው እንደምታዩት በቆርቆሮ ነው የተሰራ። በቆርቆሮ አጥር ነው። ቆርቆሮ መስጊድ ነው። አሁን ያለነው ደንበል በስተጀርባ ነው ያለነው። ከመሐል ጀምረን ቀጥታ ወደዚህ ቦሌ ብንሄድ በዚህ መስመር አንድ መስጊድ የምናገኝበት ቦታ የለም። አሁን ደግሞ የምንገኘው አልፈላህ መስጊድ ነው፣ ወይራ ሰፈር ነው። ይሄም ቦታ በዚህ መስጊድ በዚህ ቆርቆሮ ነው። እንግዲህ ይሄ ቆርቆሮ በዚህ ቆርቆሮ መስጊድ በዚህ ቆርቆሮ አጥር ይሄ አዲስ አበባን የሚመጥን አይደለም። ይሄ መስጊድ ስሙ ሸራ መስጊድ ነው የሚባለው። ሸራ መስጊድ መጀመሪያ መስጊድ የጀመሩት በሸራ ነው። ከሸራ ነው እዚህ ወደ ቆርቆሮ የተመለሰው ሸራ መስጊድ። አሁን ግን ስሙን እኛ ተውፊቅ መስጊድ ብለናል። አሁን ያለንበት መሪ ቢላል ተብሎ የሚጠራ መስጊድ ነው። ያለንበት ቦሌ ቡልቡላ መስጂድ አልአንሳር ይባላል። ይሄ ቦታ ከተያዘ 12 ዓመት ይሆናል። አሁን ያለነው ዳሩል ሂጅራ መስጊድ ቦሌ ነን። አጠገቡ ያለ ኢንተርናሽናል ስታዲየም ነው ያለው። ይሄም መስጊድ እንደሚታዩት በቆርቆሮ ነው የታጠረው። ቦሌን የሚመጥን መስጊድ ተሰርቶ ማየት ነው የምንፈልገው። ይሄ አካባቢ ማለት ፉሉሃ ተውፊቅ መስጊድ ዲፕሎማቲክ ባለሀብቶች፣ በጣም ትላልቅ ሰዎች፣ የውጭ ሀገር እንግዶች ሁሉም መጥቶ የሚሰግድበት ነው። እዚህ ቦታ ላይ ትምሳሌት የሚሆን መስጊድ ለማስቀመጥ ነው የምንፈልገው። በያዝነው የለውጥ መጅሊስ አዳዲስ ቦታ በመቀበል በየአካባቢው ያለውን የመስገጃ ቦታ እጥረት ለመቅረፍ በርካታ ውጣ ውረዶችን አልፈን ባይሆንስ ተቃራኒው እየተፈጸመብን በርካታ መስጊዶችን መስራት ችለናል። 450,000 በላይ ቦታዎች ተቀብለናል። ለመቃብር ተቀብለናል፣ ለመስጊዶች ተቀብለናል። ነገር ግን መስጊዶቹ የተሰሩበት ሁኔታ እጅጉን ያሳዝናል። ውስጣቸው በመንፈሳዊ አገልግሎት የተዋበ ቢሆንም የመስጊዶቹ ውጫዊ ገጽታ ግን አይደለም ደም ፈሶባቸው እና አጥንት ተከስክሶባቸው የተገኙ ሊመስሉ ይቀርና ከወዳጅ የተገኙ ስጦታ ያክል እንኳን ትኩረት አልተሰጣቸውም። እኛ የምንችለውን አድርገናል። ይሄንን በስንት መከራ ነው የተያዘ። የመስጊድ እዚህ አካባቢ አይሰራም በሚል ብዙ ትግል ተደርጓል። በቅርብ ጊዜ ነው ይሄንን የያዝናት። ቶሎ ብለን በፍጥነት በዘመናዊ አዲስ አበባ ሙስሊም ይመጥን መስጊድ ግንባታ እንዲገነባ ለናንተ ነው የምናቀርበው። ለዚያውም ደግሞ ምክንያቱ ከመሐከላችን አቅም ያለውን ስንጠብቅ መሆኑ የሚካድ አይደለም። አሁን ግን እሱን ታሪክ የምንቀይርበት መንገድ ቀይሰን በአላህ ፈቃድ ጉዞ ጀምረናል። ይህንን መጠባበቅ ሳያስፈልገው ልጆቻችን በእውቀት ታንጸው እንዲያድጉ፣ ወጣቶች ሁለንተናዊ ማዕከላቸው እንዲሆን፣ የሽማግሌዎች ማረፊያ የሆኑ መስጂዶችን ለማስዋብና ለመገንባት እንደ አንድ አካል ተናበን እንደ አንድ ልብ አስበን በአንድነታችን ጸንተን ሁላችንም ሚናና ኃላፊነታችንን እንድንወጣ የተጀመረው ጥረትም ፍሬ እንዲያፈራ ወቅቱ አሁን ነው። يقول أئنك لمن المصدقين يقول إنك من المصدقين ዛሬ ልጆች የነገ ተረካቢዎች ቋስ እዚህ እየተጫወቱ ቁርአናቸው እየቀሩ አላህን እየለመኑ ያሉ ልጆቻችን ናቸው። ለነዚህ ብለን ነው አሁን እኛ ምንለፋ። በዚህም ሰደቀቱል ጃሪያ ላይ አሻራችንን ለማሳረፍ የጀመርነውን እንቅስቃሴ በአጭር ጊዜ ወደ ውጤት ለመቀየር የሁላችንንም ቁርጠኝነት ይፈልጋል። አዳዲስ በተቀበልናቸው ቦታዎችም ይሁን ከዚህ በፊት በነበሩት ታሪካዊ ይዞታዎች ላይ አሻራዎትን ለማሳረፍ ሚሊዮን ገንዘቦችን ፈሰት ማድረግ ሳያሻው በ100 ብር ብቻ መስጂድ ሰርተው የአጅሩ ተካፋይ ይሆኑ ዘንድ ይህ ዕድል ተመቻችተዋል። እሱም 100 ብር ለመስጂዴ ነው።
የአዲስ አበባን ገጽታ የሚቀይሩ የሕዝበ ሙስሊሙን ስነልቦና ከፍ የሚያደርጉ እንዲሁም ሰደቀቱል ጃሪያ ወቅፎችን ውብና ዘመናዊ መስጂዶችን በፈለግነው ሁኔታ መስራት እንችል ዘንድ 100 ብር ለመስጂዶቻችን እንሰድቅ። ይህንን የተቀበልናቸው ቦታዎች መሳጅዶች በቆርቆሮ ታጥረው በቆርቆሮ ውስጥ የምንሰግድ ቦታዎች ማልማት ግድ ይለናል። መስጂድ ለመስራት ሚሊዮነር መሆን ድሮ ቀረ። 100 ብር ለመስጂዴ የከተማችንን የመስጂዶች ገጽታ ለመቀየርና የትብብር ኃይላችንን ለማሳየት ሁሉም ሙስሊም እንዳቅሙ በየቀኑ በየሳምንቱና በየወሩ ለመስጂዶች ግንባታ ዕውቀቱን ገንዘቡንና ጊዜውን የሚለግስበት ቆሞ መስጂዶችን የሚያሰራበት የሁሉም የሀገራችን ሙስሊሞች ፕሮጀክት ነው። ለየአካባቢው ጀማዓ ከዳገት በላይ የከበዱትን የመስጂዶች ግንባታ በህብር ዘምተን በአንድ ላይ ቆመን እንጀምራለን። ሚሊዮኖች ሆነንም 100 ብር በማዋጣት መስጂዶቻችንን እንገነባለን። በምትፈልጉት ቦታ ለመስራት እኛ አስረክበናችኋል፣ በጎናችሁ እንቆማለን። እናንተም ለአኺራ ጀነት እንድትገዙ አደራ እንላችኋለን። እኛ ደግሞ እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት መስራት ያለበትን ሰርቷል። ከመንግስት ብዙ ቦታዎች ተቀብለዋል። የተቀበለ ቦታዎች በቆርቆሮ ታጥረው በቆርቆሮ መስጊድ ውስጥ ይሰግዳሉ። የአንድ መስጂድ ግንባታ ለመስጂዱ ጀማዓ ከባድ ሊሆን ይችላል። ለአዲስ አበባ ሙስሊሞች ግን 100 ብር ብቻ ነው። 100 ብር ለመስጂዴ። ይህ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ነው። ሰላሙላሂ አለይኩም ወራህመቱላሂ ተዓላ ወበረካቱ።